ሰውም የለም። ስለዚህ ወደ ዋናው መፍትሄ ብትገቡና መረጃችሁን በቪዲዮ ወጣችሁ ብታሳዩ ለኢትዮጵያ ሞር ቀላል ነው። ትችላለህ ካላስኛ እናወራበት አሁን ጠይቃለሁ ማለት ነው። እሺ በቃ እሺ ቀጥሽ። ማንም ሰው ሚውት ተፈርቶ እንዳያናንተ እንዳይመልስ ሰናገር እንዳያቋርጡኝ። እሺ ቀጥይ። ግሬ የለውም ብቻ መጀመሪያ መረጃችሁን አሳዩኝ ያልንበት ምክንያታችን የኛ ምክንያት ይህ ዛሬ 6 ቀናችሁ 7 ቀናችሁ በውሸት አለች ከዲያለች ያለች 7 መረጃ እንኳን ስከታተል 7 መረጃ አይቻለሁ። ግን አንድም የቪዲዮ ሆነ የምስል ወይ ድምጽ አላሰማችሁንም። አለች ነው የምትሉት፣ አለች ነው የሚሉት፣ እህቴ አይታታለች ነው የሚሉት፣ አክስቴ አይታለች ነው የሚሉት። አምጡ እንጠይቃችሁ ስትባሉ ታማለች ማናገራችንም ምናምን ነው የምትሉት፣ ሁሉም ባለመረጃዎቹ ማለት ነው። እዚህ ጋር ደግሞ እናንተ እዚህ ጋር ሶሻል ሚዲያ ላይ መጣችሁ 20 ሺህ 40 ሺህ ሰው እያዛችሁ ስትመጡ ስታወሩ እስካሁን ድረስ የኛ አገር ሰው የሸዋ ሰው ይታወቃል፣ ግልፍተኛ ነው። ሰውም ቢገዳደል ኑሮ አገዳዳላችሁ ነበረ። አማሙታችሁም ደምም አቀባብታችሁን ነበረ። ገባችሁ? በውሸት ማለት ነው። በመጀመሪያ ያመጣው ሸህ ሙሄ ነው ማን ነው የሚባል ሰው ነው መረጃውን ያመጣው። ቀጥለ ሰይድ ደግሞ ምንም ባላጣራውና መረጃ በሌለ ነገር ቤተሰቧ ጋር ደውለህ አርፈው ውሏቸውን በዋሉበት አዘናቸውን እንትን እያባሉበት ልጃችሁ አለች አብሽሩ ብለህ ስትል ሰምተናል ማለት ነው። እና አሁን ይሄንን አንተ በምን እርግጠኛ ሆነ ነው ሄደህ ቤተሰብ ጋር ደውለህ ልጃችሁ አለች ያልከው? በምን ቪዲዮ አይተህ ነው? በምን እርግጠኛ ሆነህ ነው? እንድሪስም ቤተሰብ እንትን መረጃ አለኝ ቪዲዮ አለኝ ብለህ ትናንትና የሆነ ቪዲዮ አውጥተህ እዛ ማን ነው እዛ አራጎ ነው ምናምን የሆነ ኬማ ምናምን ቀይ ኬማ ምናምን ስደረድር ስታሳይ ነበረ። እዛ ቀይ ውስጥ ናት ምናምን ስትል ነበረ። ብዙ ቀይ ነው ያየ ነው እንግዲህ ማንኛው ቀይ ውስጥ እንዳለች አናቅም። ይሄንንም ደግሞ አንተ ስትል ነበረ። በትክክል አሁን ታስረዳኛለህ ማለት ነው። እና እኛ አሁን ቀድሚያ መረጃችሁን አሳዩ የምንልበት ምክንያታችን የሀና ሞት ለኛ ሳይከፋን ቀርቶ አይደለም። እኛ ተነስማችን ዝምተኛው ሸዋ ነው የምንባለው። ማድረግ ያለብንም በውስጥ ነው የምናደርገው። የማንንም እርዳታ ጠይቀንም አናቅም። እረታችሁንም አታውቁም። አልቅሰንም ሚዲያ ላይ ወተንም አናቅም። ችግራችንን የምንፈታው እኛ እርስ በርሳችን ነው። ለሀናስ አንሰንም አይደለም። እኛ ገባችሁ? ለሀና አናንስም። እኛ በትክክል ይመች ወንድማችን ነው። ሀና እህታችን ናት። ማድረግ ካለብን ታግታለች፣ የምን ላይ ታግታ ተቀምጣለች ብትሉ ብር ቢፈልጉ ይመች መክፈል ቢያቅተው እህቶቼ ወንድሞቼ ብሎ ግሩፓችን ላይ መጥቶ ይሄን ተቸግር ያለው ቢል እኛ በሚሊዮን ሪያል አዋጣ መክፈል የምንችል ሰዎች ነን። አያቅተንም። ገባችሁ? ብዙ ችግር ስንፈታ ኖረናል፣ እንፈታለንም ወደፊትም ማለት ነው። እኛ በሀና ሞት እየደገፍንም እያለቀስንም እያዘንም ነው ያለነው። እንደጋ ደግሞ ይመችንም ደግሞ ወንድማችን ነው። እንደዚህ 40 ሺህ 80 ሺህ ሰው ሰብስባችሁ ባንዳ ነው እንዲህ ነው ምናምን ስትሉ ዝም ብላችሁ ልናዳምጣችሁ አንችልም። ከሱ ጎንም እንቆማለን፣ ከሀና ጎንም እንቆማለን። እህታችን ወንድሞቻችን ናቸው። ሲጀመር እናንተ በማያገባችሁ ነገር ነው የገባችሁት። እኛ ይሄን ችግር እኛ ራሱ ብናቀው መፍታት የምንችል ነገር ነው። ገባችሁ? ታግታችን በህይወት ለቆመ ወንድ ከመከራከር ይልቅ ያታቋርጠኝ። አንተ ሲጀምር እንዳንተ ራሱ በእኛ ላይ በጣም ጫና እያሰማህ አንድ ጊዜ ይሁት እንዳፈታኝ ሰዋራ እሺ፣ ተረጋግና ንግግርሽን ቀስ ብለሽ ተናገሪ። እያዳመጥኩ ነው። ሲጀመር ሰሞኑን ስረቁት የነበራችሁ ይበቃችኋል። ሸዋ ምናምን ራሳ ምናምን ስትሉ ነበር። ገባችሁ? ለዚህ ራሱ አሁን የሀናን መረጃና እንትን ካመጣን በኋላ ሁልሽ ሚዲያ ላይ ይቅርታ ትጠይቂያለሽ ላደረጋችሁ ባንዳ ምናምን ስትሉ ነበራችሁ ማለት ነው። ተግባባን። እንደገና ደግሞ ወደ ሰይድ መረጃ ካቀረቡ በኋላ ይቅርታ እንጠይቃለን። ምንም አትበላም። ተረጋጉ። አታቋርጧት፣ አንዴ አታቋርጧት። ሳምንትን ያወራው ይበቃሃል። እና አሁን መረጃ እኛ አሁን ቅድሚያ መረጃውን እንፈልጋለን። ምክንያቱም 8 ቀን ነው 7 ቀናችሁ አለች ብላችኋል። ምንም አይነት ቪዲዮም ድምፅም አላሰማችሁም። ያላችሁን መረጃ አቅርቡልን፣ እኛም እናቀርባለን። አስፈላጊ ከሆነ እስከ ዲኤንኤም እስካልከው ድረስ ሚኪ ብለሃል። እስከዛ ድረስ እንሄዳለን። እስከዛ ድረስ ግን እኛ ባሳየነው መረጃ ተመርምሮ ሁሉ ነገር እስከሚጠናቀቅ ድረስ ሶሻል ሚዲያ ላይ ምንም አንተ አፋችሁን አትከፍቱም፣ ምንም አትሉም። እኛ በቤተሰብ እስከ መጨረሻው ድረስ እኛ በቤተሰብ እንሄዳለን። እስከ መጨረሻው አርፋችሁ ትቀመጣላችሁ። ማንም ሰው ካሁን በኋላ ዛሬ ከምናሳየው መረጃ በኋላ ሀና በዝጋ ወጣ እያላችሁ ቤተሰብና ቤተሰብ እንድታራብሹ አንፈልግም፣ አንፈቅድላችሁም። ሲጀመር አስፈላጊ ከሆነ እኛው ለኛ በቂ ነው። ገባ?
እሺ አስቁሚን እህታችን፣ ወሬያችንን አስቁሚን፣ አሳይንና እኛ እናቁም ወሬ። እኛ መረጃዎች የደረሱን እህቴ አዳምጪውልሽ። አንዴ ድር ስጥኝ። በጣም ቀላሉን ነገር እንትን አደረጋችሁ። ተረጋጉ። ራስሽ ነበልባል ይኸውልሽ፣ ማን ነበር እህቴ? የእኛ መረጃ ቁጭ ብለሽ 5 ቀን ሙሉ ሰምተሸዋል አይደል? የእኛ የተቀነጫጨበ መረጃ ነው። ሁላችሁም እንዳያችሁት፣ ሁላችሁም እንደሰማችሁት ነው። አለች እየተባለ ነው። ስለዚህ አለ እየተባለ ነው። ይሄ 5 ቀን ሙሉ ስንነጋገር የነበረው የለችም የሚለውን የእናንተ